እሺ ተማሪዎች ተመልሰን መተናል። በዚህኛው ሴክሽን ኬሚስትሪ አዝ አን ኤክስፐሪመንታል ሳይንስ ኤክስፐሪመንት ላይ ዲፔንድ አድርጎ ምርምር ላይ የተለያዩ ፕሮብሌሞችን ጥያቄዎቻችንን በምርምር ሶልቭ እንዴት እንደምናደርግ ዲስከስ የምናደርግ ይሆናል። ከዚህ በፊት በነበሩ ሴክሽኖቻችን በዚህ ዩኒት ውስጥ በነበሩ ሴክሽኖቻችን ስለ ኤስአይ ዩኒት እና ነን ኤስአይ ዩኒት ከዛ በኋላ ደግሞ ሜጀርመንት ላይ ስለሚኖሩ አንሰርቴኒቲዎች ፕሬሲሽን ኤንድ አኩሬሲ ብለን ፕሪሳይስ አኩሬት እያልን ሜጀርመንቶችን ዲስከስ አድርገናል። አሁን ደግሞ ኤክስፐሪመንት ስንሰራ እንዴት አድርገን ነው ስቴፖች የተለያዩ ስቴፖች የምንጠቀመው፣ ምን አይነት ሴፍቲ ሩሎች እንጠቀም፣ እንዲሁም ፕሮብሌምን እንዴት ያው ሳይንስ ዋናው ዓላማ ፕሮብሌምን ሶልቭ ማድረግ ነው አይደለ? እና ይህን ፕሮብሌም እንዴት ነው ሶልቭ የምናደርግ የሚለውን ስቴፕ የምናይ ይሆናል። የመጀመሪያው ዋት ሳይንቲፊክ ሜተድ፣ ሳይንቲፊክ ሜተድ የምንለው a way to solve problems ፕሮብሌሞችን ሶልቭ የምናደርግበት መንገድ ነው። ስለዚህ የራሱ የሆነ ሂደት አለው ማለት ነው። ስለዚህ ፕሮብሌምን አይደንቲፋይ ችግርን አይደንቲፋይ ከማድረግ ከዛ በኋላ ጥያቄ ወደ መጠየቅ ለምን ሆነ ይሄ ከማለት ከዛ በኋላ የራስን መላምት ማስቀመጥ ከዛ ያንን መላምት ይዞ ወደ ላብራቶሪ ሄዶ ደግሞ ወይም የተለያዩ ኤክስፐሪመንቶችን ሰርቶ ከዛ ሪዛልቱን በማየት መደምደም እንችላለን ወይም ያንን ፕሮብሌም ሶልቭ ማድረግ እንችላለን ማለት ነው። ስለዚህ ፕሮብሌሞችን ወይም አንሰሮችን የምንመልስበት ወይም ደግሞ መፍትሄ የምናመጣበት መንገድ ነው። የራሱ የሆነ ስቴፕ አለው። የመጀመሪያው ስቴፕ ኦብዘርቬሽን ይባላል ወይም መመልከት፣ አካባቢን መቃኘት። አካባቢዎችን ስንቃኝ ነው ችግሮችን አይደንቲፋይ ማድረግ የምንጀምረው። አንደኛው ልሰጣችሁ የምችለው ኤግዛምፕል ለምሳሌ አንዱ ከስቴም ትምህርቶቻችሁ ውስጥ አንዱ የሆነው ፊዚክስ ላይ የምታውቁት ኒውተን የተባለ ሳይንቲስት አለ አይደለ? ኒውተን ይሄ ግራቪቲ የሚባለውን ወይም ደግሞ ማንኛውም ነገር ወደ መሬት እንዴት ለምን እንደሚወድቅ ምክንያቱም ያገኘው ሳይንቲስት ነው። ምንድነው አንድ ቦታ ቁጭ ብሎ ዛፍ ስር ቁጭ ብሎ ሳለ አፕል ወደ መሬት ሲወድቅ ያህል ለምንድነው አፕሉ ወደ መሬት የወደቀው? ለምንድነው ሳይድ ዌይስ ያልወደቀው ወደ ጎን ወይ ደግሞ ለምንድነው ወደ አፓዋርድ ያልሄደው? ለምን አንድ ነገር ወደ ታች ወደ መሬት ይሳባል ብሎ ጥያቄ ፈጠረበት። አስተዋለ፣ አካባቢውን ቃኘ አይደለ? ይሄን በማስተዋል በማየት ኦብዘርቭ በማድረግ ጥያቄዎች ይፈጠሩብናል ማለት ነው። ስለዚህ ያን አንድ ነገር ወደ መሬት የሚወድቅበትን ጥያቄ ይዞ ምንድን ያደረገው ኩዌስችን ማድረግ ጀመረ አይደለ? ያልኳችሁ እንዴት ለምን ወደቀ፣ ለምንድነው ሙን በመሬት ዙሪያ የምትሽከረከረው የሚለውን ደግሞ ወይም ደግሞ የተለያዩ ቦዲዎች ከሙን ውጭ ያሉ የተለያዩ ሳተላይቶች እንዴት አድርገው ነው በፕላኔት ዙሪያ የሚሽከረከሩት፣ እንዴት ወይም ለምንድነው ወደ ማለት የማይወድቁት፣ ለምንድነው ይሄ ዓለማችን ላይ ይሄ የመሳሳብ ኃይሉ እንዴት ኖረ የሚለውን ጥያቄ ፈጠረበት። ከዛ ምንድን ያደረገው መላምቱ ምንድነው? በቃ ማንኛውም ክብደት ያለው ነገር ይሳሳባል ማለት ነው። ስለዚህ ማስ ያለው ነገር ሊሳሳብ ይችላል። ምክንያቱም ይሄም ክብደት አለው፣ መሬትም ክብደት አላት የራሷ። ስለዚህ በቃ እርስ በርስ ማስ ያላቸው ነገሮች ይሳሳባሉ ማለት ነው የሚል ጥያቄ ተፈጠረበት። ወይም ያንን መላምት አመጣና ያንን መላምት ይዞ ወደ ኤክስፐሪመንት ሄደው እንዴት አድርጎ ኤክስፐሪመንቱን ሰራ? ከመሬት ከተለያዩ ፕላኔቶች ጋር ወይም ደግሞ ከሳተላይት ጋር ወይም ከተለያዩ ቦዲዎች ጋር ያላትን ርቀት አስትሮኖሚካል እውቀት በመጠቀም ይሄ የጠፈር ምርምሩን ላይ ያሉትን ነገሮች በመጠቀም የተለያዩ ካልኩሌሽኖች በመስራት ይህንን ኤክስፐሪመንት ሰራና ማስ ያላቸው ነገሮች እንደሚሳሳቡ አረጋገጠ። ስለዚህ ኮንክሉድ ካደረገ በኋላ ኤክስፐሪመንት ሰርቶ ካረጋገጠ በኋላ ይሄ ኮንክሉዥኑ ወይም ግራቪቲ የሚባለውን ነገር ሎ ኦፍ ግራቪቲ ካገኘ በኋላ ኮንክሉድ ካረጋገጠ በኋላ ምን ሆነ? ህግ ሆነ፣ ሎ ሆነ። ስለዚህ ሎ ኦፍ ኒውተን ከኒውተን ህጎች ውስጥ እንዳንድ ኒውተን ካወጣቸው ካረቀቃቸው ህጎች ውስጥ አንዱ ሆነ ማለት ነው። የተፈጥሮ ህግ ፊዚክስ ዋና ዓላማው ፕሪንሲፕል ኦፍ ኔቸር የኔቸርን ፕሪንሲፕል የኔቸርን ህግጋቶች ማጥናት ነው አይደለ? ከነዛ ውስጥ አንዱን ዲስከቨር አድርጎ አረጋገጠ ማለት ነው። ስለዚህ ኦብዘርቭ ከማድረግ አፕሏ ለምን ወደቀች፣ ኦብዘርቭ ከማድረግ አፕሏ ስትወድቅ ከማየት ከዛ ጥያቄ መጠየቅ፣ ለምን ወደቀች ወደ ታች፣ ለምን ወደ ጎን ወደ ላይ አልሄደችም? ከዛ መላምቶ ማስላላቸው መሬትም ማሳላት አፕሉም ማሳለው ልክ እንደ ሙንና መሬት እንደሚሳሳቡት ምናምን ብሎ ጥያቄ ጠየቀ። ከዛ እሱን ይዞ ወደ ኤክስፐሪመንት ገባ።
ከኤክስፐሪመንቱ በኋላ ካረጋገጠ በኋላ ኤክስፐሪመንት እዚህ ጋር ሳልነግራችሁ ያለፍኩት ኤክስፐሪመንት ዋናው ዓላማው የመጀመሪያ ነበር ሃይፖቴሲሳችን ልክ መሆኑና አለመሆኑን ቴስት ማድረግ ነው። ማስ ያላቸው ነገሮች ይሳሳባሉ የሚለው መላምት ከያዘ በኋላ ለኤክስፐሪመንት ሄደው ስለዚህ ኤክስፐሪመንቱ ዋናው ዓላማው ማስ ያላቸው ነገሮች መሳሳባቸው ማረጋገጥ ነው። ስለዚህ ሃይፖቴሲስ ቴስት የምናደርገው በኤክስፐሪመንት ነው ማለት ነው። ኤክስፐሪመንት ደግሞ ሪዛልታችን ወይም ሃይፖቴሲሱን ሪጀክት ማድረጊያ ወይም ደግሞ አፕሩቭ ማድረጊያችን ነው። ሃይፖቴሲሳችን ልክ ከሆነ ኮንክሉድ እናረጋግጣለን። ካልሆነ ደግሞ ወደ ጥያቄያችን ወደ ጥያቄያችን እንመለሳለን ማለት ነው። ስለዚህ ይሄን ሳይክሉን ተከትለን እንሄዳለን ማለት ነው። ስለዚህ አንድ እዚህ ጋር ልንረዳ የምንችለው ነገር ሳይንስ ፕሮብሌምን ሶልቭ ያደርጋል ስንል ከምንድን ነው የሚጀምረው? አንድ ኦብዘርቭ ከማድረግ። ስለዚህ እናንተ እንደ ሳይንስ እና ስቴም ትምህርቶች ላይ ፎከስ እንደማድረጋችሁ መጠን አካባቢያችሁን የመቃኘት አካባቢያችሁ ላይ ያለውን ፕሮብሌም የመቃኘት ትልቅ ኃላፊነት አለባችሁ። ወደፊት ሳይንቲስት የምትሆኑ ወደፊት ኤክስፐሪመንቶችን ብዙ የምትሰሩ ለዓለም እንደነ ኒውተን እና መጽሐፎቻችሁ ላይ እንዳሉ ሳይንቲስቶች ትልቅ ገጸ በረከት የምትሆኑ ስለሆናችሁ ሀ ብላችሁ የምትጀምሩት ምን በማድረግ ነው? አካባቢያችሁን በመቃኘት ነው ማለት ነው። ስለዚህ የሳይንቲፊክ ሜቶድ ስቴፖችን አየን። ከኤክስፐሪመንት ስንሰራ ኬሚስትሪ ላቦራቶሪ ውስጥ የተለያዩ መሳሪያዎች እንጠቀማለን። ኮመን ላቦራቶሪ መሳሪያዎች ምንድን ናቸው? አንድ ጉግል ነው። ጉግል አይናችን ላይ አድርገን የተለያዩ ኬሚካሎች አይናችን ውስጥ እንዳይገባ የምንከላከልበት መሳሪያ ነው። በንሰር በርነር የምትባለው ብዙ ጊዜ ላቦራቶሪ ውስጥ አይታችኋት ሊሆን ይችላል። ታች ክፍል 7ኛ ክፍል 8ኛ ክፍል ጄነራል ሳይንስ ትምህርታችሁ ላይ ላቦራቶሪ ገብታችሁ ከነበረ እሳት የምትሰጠን ትንሽ የቀጠን ያለች ዘንግ ያላት መሳሪያ አለች። በንሰን በርነር ትባላለች። ሌላው ይሄ እንደ ፕላስተር ይሄ ቴፕ ነገር ነውና እሱ ሌብል ለማድረግ ለመጻፊያ ወደ ማርክ ለማድረግ እንጠቀምበታለን። ቤከር ደግሞ ኬሚካሎችን ለመሰብሰብ እንደ ማጠራቀሚያ እንደ ጆግ የምትመስለዋለች። ፑሊ ያው አንድን ነገር ለማንሳት የምንጠቀምበት ነው አይደለ? ሌላው ላቦራቶሪ ቶንግ ነው። ላቦራቶሪ ቶንግ ይኸው መያዣ ያላት የተወሰነች ደግሞ ዘንግ አላት። እቺ ዘንጓ ሆት የሆኑ ቦዲዎች እሳት ያጋልናቸው ነገሮች ካሉ እነሱን ብድግ ለማድረግ እንጠቀማለን። ይሄ ደግሞ ዋሽ ቦትል ልክ እንደዚህ ጭምቅ ስናደርጋት ውሃ የተለያዩ ተጠቀምንባቸውን ይሄ ቤከሩን ወይ ቴስት ቲዩቡን ለማጠብ የምንጠቀምበት ዋሽ ቦትል ነች። ፓይፔት ደግሞ በጣም ስሞል የሆኑ ቮሊዩም ያላቸው በጣም ጥቃቅን የሆኑ ነገሮችን ብድግ አድርጎ ወደ ሌላኛው ትራንስፈር ለማድረግ እንጠቀምባታለን። ሌላው ቴርሞሜትር ነው። ቴርሞሜትር ላይ ሜጀር ለማድረግ ቴምፕሬቸርን እስከ አሁን ወተርን 100 ዲግሪ ሴንቲግሬድ ላይ ልናፈላ ነው ካልን 100 ዲግሪ ሴንቲግሬድ መሆኑን በምን እንወቅ? ቴርሞሜትር በማድረግ እንዲሁም ሌሎች ቴምፕሬቸር ላይ ዲፔንድ የሚሆኑ ሜጀርመንቶች ካሉ ቴርሞሜትር እንጠቀማለን። ፋነል የምንለው ደግሞ አንድ ሊኩዊድ ወደ ሌላ ዕቃ ለመገልበጫ። ይችን ነገር ምናልባት ዘይት ሲገዛ ወይም ደግሞ ሌሎች ፈሳሽ ነገሮች ሲገዙ አስተውላችኋት ሊሆን ይችላል። ለማንቆርቆር ወይም ፈሳሽ ነገሮችን ወደ ሌላ ዕቃ ለመክተት የምንጠቀምባት ነች። ሌላው ባሮሜትር ነው። ባሮ ማለት ፕሬዠር እንዲለካልን የሚችል ነው። ባሮሜትር መሳሪያው ይሄ ባሮሜትር የምንለው ፕሬዠርን የሚለካልን መሳሪያ ነው። ሌላው ማይክሮስኮፕ ነው። ማይክሮስኮፕም በጣም በአይናችን ልናያቸው ማይችሉ ደቃቅ የሆኑ ወይም ደግሞ በሂውመን አይ ሊታይ የማይችሉ ነገሮችን ልናይበት የምንችለው ነው። ፎርሴፕስ አለ እንደዚሁ እቃዎችን የምናነሳበት። ስፓቹላ ሚክስ ለማድረግ ወይም ደግሞ እንደዚህ ለማድረግ እንጠቀማለን። ቴስት ቲዩብ ኬሚካል ሪያክሽኖችን እንዲምናይበት ይሄን አንድ ነገር ይሄን ኬሚካል ጨመርን ይሄን አደረግን ስቲል ነው ቴስት ቲዩብ እንለዋለን። እቺ ትናንሽ ብልቃጥ የሚመስሉ ወይም ደግሞ ትንሽ ቀጠን ብለው ትንሽ ረዘም ያሉ ነገር ግን ስፋታቸው ትንሽ የሆኑ መሳሪያዎች ናቸው። ቢዮዌት አለ እንዲሁም ስሪንጅ አለ። እነዚህ እንዳለ ኮመን ላቦራቶሪዎቻችሁ ውስጥ ልታገኟቸው የምትችሏቸው መሳሪያዎች ናቸው። ሌላው እነዚህን ሳይንቲፊክ ሜቶድ ኦብዘርቭ ያደረጋችሁትን ሳይንቲፊክ ኩዌሽን ይዛችሁ ኤክስፐሪመንት ልትሰሩ ላቦራቶሪ ውስጥ ገባችሁ፣ እነዚህን እቃዎች አወቃችሁ፣ ይሄ ሁሉ ነገር መና
ነው የሚሆነው። ላብራቶሪ ሴፍቲ ሩል ካላወቃችሁ እናንተም ትጎዳላችሁ፣ ላብራቶሪ ውስጥ ያሉ ኬሚካሎችም እንዲሁም በትክክል ቤብ ማናረግ ከሆነ ሌሎችንም አልፈን እንጎዳለን አይደለ? ስለዚህ እንዴት አድርገን የላብራቶሪ ሴፍቲ ሩሎችን እንጠቀም? ለምን ሴፍቲ ሩል አስፈለገ ላብራቶሪ? ምክንያቱም ጎጂ የሆኑ ኬሚካሎች አሉ፣ ተቀጣጣይ የሆኑ ኬሚካሎች ሊኖሩ ይችላሉ። እነዚህን ሁሉ ስላሉ የላብራቶሪ የራሱ የሆኑ ሩሎች አሉት። የመጀመሪያው ሪስፖንሲብሊ ቢሄቭ ማድረግ ነው። ኬሚካሎችን ሃንድል ስናደርግ እንዲሁም ደግሞ ምን አለባበሳችን እንዴት ነው መሆን ያለበት? አልሰሪ እንደዚህ ፀጉር ተለቆ ክፍት ጫማ ለብሰን መሄድ አንችልም። መጠየቅ ማናውቀውን ነገር መጠየቅ ከሰው ዝም ብለን ኬሚካሎችን መነካካት የለብንም። ምክንያቱም ራሳችንንም ሌሎችንም ምንጎዳበት ቦታ ነው ሊሆን የሚችለው። ኢንስትራክሽኖችን መቀበል ከአስተማሪዎቻችሁ ኢንስትራክሽኖችን መቀበል አለባችሁ። የምታውቁት እንድታውቁት ማለት ነው። የማታውቁትን ጥያቄ በመጠየቅ እንደዚህ ነው። መብላትም መጠጣትም አይቻልም አይደለም። ምክንያቱም እዛ ውስጥ ኬሚካል አሉ። አየር ላይ ቶሎ ሪያክሽን የሚፈጥሩ ኬሚካሎች ሊኖሩ ይችላሉ። ስለዚህ ኢቲንግ ወይም ድሪንኪንግ ላብራቶሪ ውስጥ አላውድ አይደለም። ሌላው ኬሚካሎችን ከተጠቀምን በኋላ ቴስት ያደረግናቸውን ኬሚካሎች ዝም ብለን እዛው ላብራቶሪ ትተን መሄድ አለብን? የለብንም። ምንድነው ማድረግ ያለብን? ዌስቶችን የተጠቀምንበት እቃ ሊሆን ይችላል። መጣል ያለብን እቃዎች ከሆኑ ኬሚካሎችን መጣል ካለብን ለእያንዳንዱ ነገር ምልክት ያለው ቆሻሻ ማጠራቀም ያለ። ስለዚህ እሱ ላይ በትክክል እንደ ፕላስቲክ ከሆነ ፕላስቲኩን ምንጥልበት፣ ኬሚካል ከሆነ ኬሚካል ምንጥልበት ምልክቱን እያየን ወይም በማወቅ እዛ ውስጥ ዲስፖዝ ማድረግ አለብን። ሌላው ፕሮቴክቲቭ ማቴሪያሎችን ዌር ማድረግ ነው። ጋዋን በስነስርዓት ተለብሶ፣ ምክንያቱም ለብሰን የምንወጣው ልብስ ሌሎች ኬሚካሎችን ይዞ መሄድ የለበትም። ስለዚህ ጋዋን እንለብሳለን። አይናችን ወይም በደንብ ደግሞ ከበር ማድረግ ካለብን በደንብ ራሳችንን ፕሮቴክት እንድናደርግ እንደየ ፕሮሲጀሩ ፕሮቴክቲቭ ማቴሪያሎችን መጠቀም። ሌላው አክሲደንት ካለ ወዲያውኑ ወደ ኢንስትራክተራችሁ ሄዳችሁ ሪፖርት ማድረግ አለባችሁ። እናንተ ቀላል ነው ብላችሁ ያሰባችሁት አደጋ በጣም ትልቅ ኮንሲኩዌንስ ሊያመጣ ይችላል። አንዳንድ ኬሚካሎች ጉዳታቸው ከላይ አይታይም፣ ወደ ውስጥ ሰርስረው ብዙ ጉዳት ካደረሱ በኋላ ነው ምንዳቅ የምንችለው። እና እንደ አንድ የጤና ባለሙያ እንደ አንድ ዶክተር ልመክራችሁ ነገር ምንም አይነት አክሲደንት ትንሽ የሚባል የለውም በላብራቶሪ ውስጥ። ስለዚህ ሄዳችሁ ቶሎ ብላችሁ ለኢንስትራክተራችሁ ወይም ደግሞ ለኬሚስትሪ መምህራችሁ ሪፖርት ማድረግ አለባችሁ ማለት ነው። ሌላው ኢመርጀንሲ ፕሮሲጀሮች ማወቅ ነው። ላብራቶሪ ውስጥ ስትሄዱ አሁን ለምሳሌ አሲድ እና ቤዝ እየሰራችሁ ስለ አሲድ ስለ ቤዝ ይሁን የተመራመራችሁ ከሆነ አሲድ ተረጭ አንድ ሰው ላይ ቢረጭ ከሆነ ምንድነው ማድረግ ያለብን? መጀመሪያ ሌላው ከበድ ያለው ሕክምናውን ለሐኪም እንተውና መጀመሪያ ማድረግ ያለብን ስቴፕ ምንድነው? መውሰድ ያለብን ሜጀር ምንድነው? በደንብ በውሃ ማጠብ። አሁን አትሊስት እቺን ስለ አሲድና ቤዝ ኤክስፐሪመንት ከመስራታችሁ በፊት ይሄንን ሴፍቲ ሩል ቀድማችሁ የሆነ ነገር ኢመርጀንሲ ቢፈጠር እንደዚህ ማድረግ አለብኝ። ስለዚህ አሲድና ቤዝ ቢረጭ በውሃ በደንብ አድርጎ ያንን ሰርፌስ በደንብ ማጠብ አለብኝ የሚለው ማወቅ። እንዲሁም ሌሎች ከአሲድና ከቤዝ ውጭ ያሉ መቃጠል ሊሆን ይችላል። በተለያየ ነገር ቢፈጠር ምን አይነት ፕሮሲጀሮችን መጠቀም እንዳለብን ማወቅ ነው። ሌላ ኢኩዊፕመንቶችን ከመጠቀማችን በፊት ቼክ ማድረግ ነው። ዩዝድ ነው ይሄ ነገር ከዚህ በፊት ተጠቅመውበት ይሆን ወይስ እንዴት ነው? ከዚህ በፊት ኬሚካል ከነበረው ሌላ ማናውቀው ኬሚካል ውስጡ ከነበረ ሌላ ሜስ ልንፈጥር እንችላለን፣ ልናበላሽ እንችላለን ብዙ ነገር። ስለዚህ ኢኩዊፕመንቶቹ ንጹህ ናቸው ወይስ ዩዝድ ናቸው የሚለው ማረጋገጥ። እንደገና ፍሌምን ይሄ ምንድን ነው እሳትን ዝም ብሎ አለመተው። ዝም ብለን የምንተው ከሆነ ሌሎች ቶሎ ቮላታይል የሆኑ አትሩም ቴምፕሬቸር የሚተኑ ተቀጣጣይ የሆኑ ኬሚካሎች አሉ እና ቮላታይል ማለት አሁን ባለንበት በኖርማል ቴምፕሬቸር መትነን የሚችሉ ወተራውን 100 ዲግሪ ሴንቲግሬድ ላይ በጣም ሙቀት ሲያገኝ ነው የሚተን ነው አይደለ? ሌሎች ቮላታይል የሆኑ በሩም ቴምፕሬቸር የሚተኑ ኬሚካሎች ስላሉ ከነሱ ጋር ቶሎ ተቀጣጥሎ ችግር ሊፈጠር ስለሚችል ፋየርን ወይም ደግሞ ይሄ ፍሌምን ምንድነው ማድረግ ያለብን? አጥፍተን ወይም ደግሞ ይሄ ያልታሰበ ወይም ዝም ብሎ ምንድነው እሳትን መተው የለብንም ማለት ነው። እና እነዚህ ሲምቦሎችን ማወቅ ነው። ይሄ ምልክት ካለ
ምንም አይነት እሳት ያለው ነገር እንዳትጠቀሙ ነው የሚለው። እዛ አካባቢ ውስጥ ወይ ቶሎ የሚቀጣጠል ነገር አለ ማለት ነው። ስለዚህ እሳት አያስፈልግም እያላችሁ ነው። እዚህ ጋር ደግሞ ኮሮሲቭ የሆኑ ኬሚካል ይሄ ከተለጠፈባቸው በጣም ሰውነትን ሊጎዱ የሚችሉ እንደነ አሲድ ወይ እንደነ ቤዝ አይነት ኬሚካል ነው ማለት ነው። ቶክሲክ የሆኑ ሰውነታችንን ለምሳሌ ሊድ በጣም ለሰውነታችን ቶክሲክ የሆነ ኬሚካል ነው። እንደዚህ ሰውነታችን ሊጎዱ የሚችሉ ቶክሲክ የሆኑ ኤሌመንቶች ወይም ኬሚካሎች ይኖራሉ። ፍለመብል ሊኪድ ቶሎ በቀላሉ ሊቀጣጠሉ የሚችሉ ኬሚካሎች ካሉ ይሄ ሲምቦል አለባቸው። ስለዚህ ላቦራቶሪ ሴፍቲ ሩሉን ማወቅ ጥሩ ሆኖ ሳለ እንደዚህ ሲምቦሎችን ዋርኒንጎችን ማወቅም ችግሮችን ቀድመን ለመከላከል ይጠቅማል ማለት ነው። ሌላው እንዴታ ኤክስፐሪመንት ልትሰሩ ላቦራቶሪ ገባችሁ፣ ከዛ እቃዎች ምን ጥቅም እንዳላችሁ አወቃችሁ፣ ሴፍቲ ሩል አውቃችኋል። ግን ኤክስፐሪመንት ከመስራታችሁ በፊት ሁል ጊዜ ስለ ፕሪ ላቦራቶሪ ሪፖርት እና ላቦራቶሪ ሪፖርት ደግሞ ማወቅ አለባችሁ። እዛ ሰርታችሁ የምትወጡት ነገር ሪፖርት ማድረግ አለባችሁ። ከመስራታችሁ በፊትም ደግሞ ቀድማችሁ ማንበብ አለባችሁ። ስለዚህ ፕሪ ላቦራቶሪ ሪፖርት የሚባል እኛን ኤክስፐሪመንት ከመስራታችን በፊት የሚያዘጋጀን ነገር ፕሪ ላቦራቶሪ ሪፖርት እንላለን። ይሄም የራሱ ኮምፖነንቶች ወይም የራሱ ስቴፖች አሉት። ዋናው ዓላማው ምንድን ነው? እኛን ለላቦራቶሪ ኤክስፐሪመንታችን ማዘጋጀት ነው። ዝም ብለን ሄደን ሳናነብ ወይም ሳንዘጋጅ ዝም ብለን ብንሄድ እሺ ምንድን ነው የምናደርገው ማለት አንችልም አይደለ? ታይማችንንም ኤፊሽንትሊ መጠቀም አንችልም። ስለዚህ ቀድመን ማወቅ ስለምንሰራው ፕሮሲጀር፣ ስለምንጠቀማቸው ማቴሪያሎች፣ ጥያቄዎቻችንን ምንድነው ለመመለስ እየሄድን ያለ ነው የሚለው ቀድመን መዘጋጀት አለበት። ስለዚህ ፓርት አለው። የመጀመሪያው ኢንትሮዳክሽን ፓርት አለው። ፕሪ ላቦራቶሪ ሪፖርት ፐርፐዙን ማወቅ ነው። ወተር በስንት ዲግሪ ሴንቲግሬድ ቦይል እንደሚያደርግ ለማወቅ ነው ከሆነ እሱ የፐርፐዙን የፕሮሲጀራችን ፐርፐዝ ማወቅ። እንዴት ነው ፕሮሲጀሩ? መጀመሪያ እንደዚህ ነው ማድረገው፣ ከዛ ገብቼ እንደዚህ ያደርጋለሁ። ስቴፖቹንም ቀድሞ ለማወቅ ያዘጋጀናል ማለት ነው። ሌላው ፕሪቪያስ ኩዌሽኖች ቤዝድ ኦን ኤክስፐሪመንት ምንድን ነው ኤክስፔክት የምናደርገው፣ ወተር ስንት ዲግሪ ሴንቲግሬድ ላይ እንዲፈላ ነው ኤክስፔክት የምናደርገው፣ የመሳሰሉትን ቀድሞ ጥያቄዎች ይዛል። ሌላው ሳምፕል ካልኩሌሽኖች ካልኩሌት የሚደረጉ ወይም ግራፎች ምናምኖች ካሉ ቀድመን ማወቅ አለብን። ስለ ዴንሲቲ ከሆነ ሜጀር ብናደርገው የዴንሲቲ ካልኩሌሽን ምንድን ነው፣ ማስ ኦቨር ቮሊዩም፣ ሌሎች ነገሮች ከሆኑ ካልኩሌሽኖቻቸውን ወይም ግራፎቻቸውን ቀድሞ ለማወቅ ይጠቅመናል ማለት ነው። ከዛ ላቦራቶሪ ውስጥ ገብተን ከሰራን በኋላ የላቦራቶሪ ሪፖርት የምንሰራው ሪፖርት ዌል ድራፍት ዌል በትክክል ስትራክቸር ይዞ መቀመጥ አለበት። እነሱ ስትራክቸሮች ምንድን ናቸው? የመጀመሪያው ታይትል፣ የኤክስፐሪመንቱ ታይትል ቅድም እንደተባባል ነው ርዕሱ የወተርን ቦይሊንግ ፖይንት ማወቅ ከሆነ እሱን እንጽፋለን። ኦብጀክቲቭ ዓላማ ምንድን ነው? እንደዚህ መሆኑ ዲቴክት ለማድረግ 100 ዲግሪ ሴንቲግሬድ ላይ መፍራቱን ዲቴክት ለማድረግ የምንጠቀማቸው ማቴሪያሎች ይሄን ለማድረግ ቴርሞሜትር፣ ቤከር፣ ማቃጠያ፣ በንሰል በርነር እንጠቀማለን። ፕሮሲጀሩ ምንድን ነው? መጀመሪያ ውሃውን እንደዚህ እናደርጋለን፣ ከዛ ሰዓት ላይ ከዛ በኋላ ልክ ቦይል ማድረግ ሲጀምር እንደዚህ እንጨምራለን የሚለውን ፕሮሲጀር ቀድሞ ማወቅ። ከዛ ኦብዘርቭ ማድረግና ሪከርድ ማድረግ ዳታዎችን ከስር እየለቀምን ሪከርድ ማድረግ። ከዛም ካልኩሌሽን ካለው ካልኩሌሽን እና ሪዛልቱን ወይም ደግሞ የሰበሰብነውን ዳታ አናላይዝ እናደርገዋለን ወይም ተነትነዋለን። ከዛ ኮንክሉድ እናደርጋለን ማለት ነው። ይዘን የመጣነው ዓላማ እንዴት ነው መጨረሻ ላይ አለ ወይ? ከዛ ፋይንዲንጋችንን እና ሪፖርት ኢረርም ካለ ኢረሩን ሪፖርት አድርገን እንጨርሳለን ማለት ነው። ስለዚህ አንድ ኤግዛምፕል ምንድን ነው ቅድም እንደ ኤግዛምፕል ጠቅስላቸው የነበረው ቦይሊንግ ፖይንት ኦፍ ወተርን ማወቅ አንድ የላቦራቶሪ የኤክስፐሪመንቱ ዋናው ፐርፐዛችን ነው ወይም ደግሞ ታይትሉ ነው የሚሆነው። ከዛ የእሱ ዓላማ ምንድን ነው? ቱ ዲተርማይን ደ ቦይሊንግ ፖይንት ኦፍ ወተር ማለት ነው። ይሄ ርዕሱ ሆነ። ፐርፐዛችን ምንድን ነው? ይሄን ዲተርማይን ማድረግ መወሰን። ማቴሪያል ምን እንጠቀም? አንድ ቤከር እንጠቀማለን፣ ውሃው መሰበስብበት፣ በርነር እንጠቀማለን፣ ቴርሞሜትር እና ራሱ ወተርን። እነዚህ የምንጠቀማቸው ማቴሪያሎች ናቸው። እነሱ በሶስተኛ ደረጃ ይጻፋሉ። ከዛ ፕሮሲጀር መጀመሪያው ቤከሩ በውሃ እንሞላዋለን ይላል። ሁለተኛ ሂት እናደርገዋለን ወተሩ። ሶስተኛ ሪከርድ እናደርጋለን ቴምፕሬቸር፣ የቴርሞሜትሩን በማስገባት ልክ ቦይሊንግ
ልክ ቦይል ማድረግ ሲጀምር የትኛው ቴምፕሬቸር ነው 100 ነው ብለን ሪከርድ ለማድረግ ማለት ነው። ከዛ ኦብዘርቭ ስናደርግ የትኛው ዲግሪ ሴንቲግሬድ ላይ ውሃ እንደፈላ ቴርሞሜትሩን ሪድ አድርገን ሪከርድ እናደርጋለን። ከዛ ኮንክሉድ እናደርጋለን። ስለዚህ the boiling point of water ሜጀር ያደረግነው 100 ዲግሪ ሴንቲግሬድ ነው አት ስታንዳርድ ፕሬሸር የነበረው ፕሬሸር ስታንዳርድ ያለ ብለን እንጽፋለን ማለት። ስለዚህ እናንተ ኤክስፐሪመንቶቹም አሲድ እና ቤዝን ኢንዲኬተሮችን መጠቀም ሊሆን ይችላል። የተለያዩ ላቦራቶሪ ፕሮሲጀሮች በእናንተ ሌቭል ይሰራሉ አይደል? እነሱን በዚህ ፎርማት መሰረት ትጽፋላችሁ ማለት ነው። ስለዚህ ይሄ ዩኒት ሜዠርመንት እና ሳይንቲፊክ ሜተድ የሚለው ዩኒታችሁ መጀመሪያ ስለ ኤስአይ ዩኒቶች ከዛ ኤስአይ ዩኒቶች ምንድናቸው፣ ድራይቭድ ዩኒት ምንድነው የሚለውን አብራርቶ ሜዠርመንት ላይ ስለሚፈጠረው ኢረር ፕሪሲሽን እና አኩሬሲ ኤንድ ፕሪሲሽንን ዲተርማይን አድርገን ከዛ ደግሞ ስለ ኤክስፐሪመንት ላይ ስንሰራ ምንድነው ማድረግ ያለብን፣ ሴፍቲ ሩሎች ምንድናቸው፣ ሳይንቲፊክ ሜተድ ምንድነው፣ የሳይንቲፊክ ሜተድ ስቴፖች ምንድናቸው፣ ዋትስ ሃይፖቴሲስ፣ ኦብዘርቬሽን፣ ኤክስፐሪመንት፣ ሪዛልት ስንል ነበር። የተለያየ ኤግዛምፕል ሰተን ከዛ ላቦራቶሪ ሪፖርት ላይ ደግሞ ፕሪ ላቦራቶሪ ሪፖርት እና ዋናው ደግሞ ላቦራቶሪ ሪፖርቱን ምንድነው ልዩነታቸው፣ ጥቅማቸውስ ምንድነው የሚለውን ዲስከስ አደረግን ማለት ነው። ስለዚህ ይሄ ዩኒት በዚህ እንጨርሳለን። አሁን ደግሞ የተዘጋጁላችሁን የክለሳ ጥያቄዎች ትሰራላችሁ።